تعرف ايش ويست አድርገናል ሞጁል መሆኑን መረጃ አልነበረኝም እና ይታያል አይደል? ፉል ስክሪን አሁን ይደህ ኦኬ። ሶ የሞጁል ቱ ኮንተንቶቹ ይህን ይመስላሉ። ኮንተንቶች ዩኒት ዋን ሲምፕል ማሽንስ፣ ዩኒት ቱ ላይ ስለ ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ አለ። የመጨረሻው ሰርድ ዩኒት ሰቦት ቴምፕሬቸርን ተርሞ ሜትሪ ይሆናል ወይም የቴምፕሬቸር ልኬት ማለት ነው። ተርሞሜትሪ ማለት በሌላ አባባል እነኚህ ናቸው የሚሆኑት። ኦኬ ሶ ዩኒት ዋን ሲምፕል ማሽንስ ጀምራለን። እዚህ ላይ እዚህ ዩኒት ላይ የምናየው ምንድነው? ሲምፕሊ የሲምፕል ማሽንስን ኮንሰፕት ቀለል ያሉ ኮንሰፕቶችን እናያለን ማለት ነው። ሰፖዝ you have observed that people in your local area use an axe to split wood into parts. They also use knives to cut and chop different items. They also use a pulley to lift water from a well, right? So here አካባቢያችን ላይ ዴይ ቱ ዴይ ማህበረሰባችን የተለያየ አይነት ቱሎችን ይጠቀማል ስራ ለማቅለል ማለት ነው። ለምሳሌ እንጨትን አሁን ለማገዶ የምንጠቀመው እንጨት በእጅ መፍለጥ አንችልም። ሶ ዊ ኒድ ቱ ዩዝ ሳም ካይንድ ኦፍ ማሽን ያንን ስራ የሚፈልጥልን ወይም የሚያቀልልን ምንድነው? አግዝ አለ ማለት ነው። ሶ አግዝን ተጠቅሞ ሲምፕሊ ዊ ካን ኦር ዘ ሶሳይቲ ካን ስፕሊት ውድ። እንዲሁም ናይቭስ የተለያዩ ነገሮችን ሽንኩርት ለመክተፍ ሊሆን ይችላል። የተለያዩ ነገሮችን ለመቁረጥ አገልግሎት ናይቭ እንጠቀማለን። እንዲሁ በየቀኑ የተለያዩ ቱልስ እንጠቀማለን። ይሄ ምንድን ነው የሚያመለክተው? ኢትስ ጀስት አባውት ዘ ኮንሰፕት ኦፍ ሲምፕል ማሽንስ ኢን አወር ዴይሊ ዩዝ። አን አክስ ናይፍ ፑሊ አር ሲምፕል ማሽንስ ዛት ሄልፕ ፒፕል ቱ ዱ ወርክ ሞር ኢዚሊ። እነኚህ ቱሎች ምንድን ናቸው? ሲምፕል ማሽኖች ናቸው። ለምንድን ነው የሚጠቅሙት? ሰዎች ስራን በቀላል እንዲሰሩ ወይም በባዶ እጃቸው ሊሰሩት የማይችሉትን ስራዎች እንዲያቀልላቸው ነው የተፈጠሩት ማለት ነው። and the use of these machines goes a long way back. እነኚህ ማሽኖች ሲምፕል ማሽኖች የሰው ልጅ የተፈጠረበት ጊዜ ጀምሮ ኦልሞስት አገልግሎት ላይ ለረዥም ጊዜ ሲጠቀምባቸው የነበረና የአኗኗሩ ጀስት ፓርት ኦፍ ሶሳይቲ የሆኑ ናቸው ማለት ነው። and we create these machines to help us to survive and do our work. So in this unit you learn about different types of simple machines, the purpose of simple machines, the mechanical advantage of simple machines. So እነኚህ ቤዚክ የሆኑ እዚህ ዩኒት ላይ ያሉ ኮንሰፕቶች ናቸው ማለት ነው። ይሄ ዩኒት ኮንተንት ዋይዝ ይሄን ይመስላል ማለት ነው። 6 ሰብ ቶፒኮች አሉት። የመጀመሪያው ሲምፕል ማሽንስ ኤንድ ዴር ፐርፐዝስ የያዘ ይሆናል። ሁለተኛው ሲምፕል ማሽንስ አት ሆም በተለያዩ በቤት ደረጃ ወይም በሃውስሆልድ ደረጃ ያሉ ማሽኖች ምን ምን ይመስላሉ የሚለው። ሶስተኛው ሲምፕል ማሽንስ እንደ ወርክ ፕሌስ ከቤት ወጣ ብሎ ደግሞ እንደ ኮንስትራክሽን ሳይቶች ሊሆን ይችላል። የተለያዩ ሰፋ ያለ ቱሎች አገልግሎት የሚውሉባቸውን ኤሪያዎች ያያል። አራተኛው ክላሲፊኬሽን አለ። ክላሲፊኬሽን ማለት እንዴት ነው ካታጎራይዝ የምናደርጋቸው ምን ምን የሚሰሩ ናቸው ብለን ወይም በምን ቤዚስ በምን መስፈርት ነው ምን ከፋፍላቸው ሲምፕል ማሽኖች የሚል ነው። አምስተኛው ሜካኒካል አድቫንቴጅ ቬሎሲቲ ሬሽዮ ኤንድ ኤፊሺየንሲ ኦፍ ማሽን። ይሄ የማሽኖቹን አቅም የምንለካበት ሬቲንግ ማለት ነው። እነኚህ ሜካኒካል አድቫንቴጅ፣ ቬሎሲቲ ሬሽዮ፣ ኤፊሺየንሲ የሚባሉ አቅማቸውን የመፈጸም አቅማቸውን የምናነጻጽርበት ወይም የምንገመገምበት መንገድ ነው ማለት ነው። ፋይናሊ ዲዛይኒንግ ሲምፕል ማሽን የሚል 6 ሰብ ቶፒክ ይኖረዋል ማለት ነው። So the first subtopic, as we have seen, is simple machines and their purposes. እዚህ ጋር ብሬንስቶርም የሚያደርጉ ጥያቄዎች አሉ። what are simple machines? which concept do we need to understand simple machines? what type of simple machines do you use in your home? what is the purpose of using simple machines? እነኚህ ጥያቄዎች በእናንተ የሚመለሱ ናቸው ማለት ነው። ሲምፕል የሆኑ ጥያቄዎች ናቸው ማለት ነው። based on these questions
ሶ ይሄ ምንድነው ኮምፒተንስ አለ ማለት ነው። ኮምፒተንስ ማለት ይሄን ዩኒት ስንጨርስ ማወቅ የሚጠበቅብን ፖይንቶች ማለት ነው፣ ወይም ማወቅ የሚጠበቅብን ጉዳዮች ናቸው ማለት ነው። ሶ ይሄ ኮምፒተንስ ቤዝድ ከሪኩለም ስለሆነ ነው በዚህ መልኩ የተቀመጠው። የመጀመሪያው ሲምፕል ማሽንስ ምንድን ናቸው ተብለን ብንጠየቅ ዊ ሹድ ቢ ኤብል ቱ ዲስከስ ደም፣ ዲስከስ ማድረግ መቻል አለብን። ሌላው ዊ ኒድ ቱ አይደንቲፋይ ሲምፕል ማሽንስ አዝ ፎርስ መልቲፕላየርስ፣ ዲስታንስ መልቲፕላየርስ ኦር ዳይሬክሽን ቼንጀርስ። ቅድም እዚች ጋር ስለ ክላሲፊኬሽን ያየ ነው። ክላሲፊኬሽን ኖርማሊ ፎርስ መልቲፕላየር፣ ስፒድ መልቲፕላየር እና ዳይሬክሽን ቼንጀር ብሎ ነው የሚከፋፍላቸው እና ያንን ክፍፍል አይደንቲፋይ ማድረግ መቻል አለብን። ሌላው you should be able to list different simple machines in your locality. So these are the competencies expected once we finish this unit. So, dear student, imagine trying to put a staple through a stack of paper with your bare hands. It is an almost impossible and dangerous task. እስቲ የሆነ ብዙ ወረቀት አንድ ላይ አድርጋችሁ ስታፕለር በእጃችሁ በባዶ እጃችሁ እንዲገፍታችሁ ማስገባት ትችላላችሁ። ለምሳሌ አንድ 20-30 ፔፐር ላይ የስታፕለር ሼፑ በእጅ ገብተን ማስገባት እንችላለን። ይከብዳል አይደለ? ልናስገባ እንችል ይሆናል፣ ግን እጃችን ፔን እንዲውር አድርጎ ነው ሊሆን የሚችለው። ሶ ያንን ለማድረግ የተዘጋጀ ስታፕለር አለ አይደለ? ማሽኑ አለ። ስታፕለር ሺቦውን እሱ ላይ አድርገን ኢዚሊ ኤንድ ሴፍሊ መስራት እንችላለን ማለት ነው። ሶ ዊዝ ዳት ኮንቴክስት ዊ ዲፋይን ኤ ሲምፕል ማሽን። አንድ ሲምፕል ማሽን እንዴት ተደርጎ ዲፋይን ይደረግ? ሲምፕል ማሽን ኢዝ ኤ ዲቫይስ composed of only one or two parts. አንድ ፓርት ብቻ ሊኖረው ይችላል፣ ቱ ሊሆነው ይችላል፣ ስሪም ሊሆን ይችላል። ከአንድ በላይ የሆኑ ፓርቶች ያሉት ሲምፕል ማሽን that requires a single force። ሲንግል ፎርስ የሚፈልግ ምን ለመስራት? ሜካኒካል የሆነ ወርክ ወይም የሰው ልጅ ማኑዋል የሚሰራውን ስራ እሱ ኢዝሊ ለመስራት ሲንግል የሆነ ፎርስ የሚፈልግ ማለት ነው። ለምሳሌ ሴም ስታፕለር የስታፕለሩን ምሳሌ ብንጠቀም ስታፕለር ስንመታ አንዴ ነው አይደል ጫን የምንለው። የክፍቱን እንድ ጫን ብለን ወረቀት መሀል አስገብተን ፕረስ ስናደርግ ስራውን ይሰራል። የተፈለገውን ማያያዝ ያያይዝልናል ማለት ነው። So the stapler works by applying a single downward force at its open end. Like the stapler, the mechanisms of most physical systems are made of one or more simple machines that work alone or together to make the physical tasks such as nailing. ለምሳሌ ሚስማር ግድግዳ ላይ ሚስማር በእጃችን መምታት አንችልም። ሶ ፎር ዳት ዊ ኒድ ሃመር አይደለ? መዶሻ እንፈልጋለን። አንድ ግንድ መቁረጥ ብንፈልግ በእጃችን መቁረጥ አንችልም። ዊ ኒድ መጋዝ ወይም መጥረቢያ እንፈልጋለን። እንዲሁ የተለያዩ አክቲቪቲዎችን ለማድረግ ሲምፕል የሆኑ ሜካኒካል ወርኮችን ኢዝሊ ለመስራት ዊ ኒድ ሲምፕል ማሽንስ። ሶ እዚህ ጋር ሲምፕል ማሽን ኢዝ ኤ ዲቫይስ ዳት ሪኳየርስ ኤ ሲንግል ኤፈርት ቱ ዱ the work against the single force. So this is how we define. So እዚህ ጋር ምን አደረግን ማለት ነው? የመጀመሪያው ኦብጀክቲቭ እዚህ ጋር ዲፋይን አደረግን ማለት ነው። ሲምፕል ማሽንስን ዲፋይን አደረግን ማለት ነው። So additionally, a simple machine is any device that helps us to do work easily. ስራም በቀላሉ እንድንሰራ የሚያስችል ማንኛውም ዲቫይስ ሲምፕል ማሽን ይባላል። Simple machines are energy transforming devices. ኢነርጂን አይፈጥሩም፣ አዲስ ኢነርጂ አይፈጥሩም። ባይዘው መለየት ያለብን እዚህ ጋር አለ። አክቹዋሊ ማሽንስ ዱ ኖት ክሬት ኤነርጂ ኦር ቼንጅ ዋን ፎርም ኦፍ ኤነርጂ ቱ አናደር። አንድን ኢነርጂ ከአንድ ፎርም ወደ ሌላም አይቀይሩም፣ አዲስ ኢነርጂም አይፈጥሩም። ምንድን ነው የሚያደርጉት? ሲምፕሊ ትራንስፈር ሜካኒካል ኤነርጂ ኢንቮልቪንግ ስሞል ፎርስ። ያ ማለት ፎርሱን ማልቲፕላይ ያደርጉልናል። ያንን ስራ ለመስራት የሚያስፈልገውን አቅም ማልቲፕላይ ነው የሚያደርጉት፣ ያባዙልናል ማለት ነው። ሶ ዳት ኢዝ ሃው ሜካኒካል ማሽንስ ኦር ሲምፕል ማሽንስ ወርክ። ሶ እዚህ ጋር 3 ቡሌት ፖይንቶች ይታያችኋል። እዚህ ጋር ያለው 3ቱ ነጥቦች ምንድን ናቸው? ኪ የሆኑ የሲምፕል ማሽን ፐርፐዞች ወይም አላማዎች ናቸው ማለት ነው። The purpose of simple machines is to make mechanical works easier by either changing the direction of the force or changing the distance of the force, which means
to multiply speed or distance, or the third purpose is to change the strength of the force. That means to multiply the force. ከሶስቱ አንዱን ሊያደርጋሉ ማለት ነው። ማሽን ሶስቱንም ያደርጋሉ። የተለያዩ አይነት ማሽኖች ፐርፐዛቸው ምንድን ነው ግን እዚህ ጋር ወይም የአንድን ነገር አቅጣጫ መቀየር በእጃችን መቀየር የሚከብድ ቢሆን የሆነ ሜካኒካል ሲስተም ሲምፕል ማሽን ተጠቅመን አቅጣጫ መቀየር እንችላለን። ለምሳሌ when you raise a flag on a flagpole ባንዲራ ሲሰቀል ትምህርት ቤት ላይ ወይ መስሪያ ቤታችሁ ቢሮ ባንዲራ ሲሰቀል ልታዩ ትችላላችሁ፣ ታያላችሁ። እና ባንዲራውን ለመስቀል ገመዱን ወደ ታች ነው አይደል የምንስበው። አንደኛውን ሳይድ ወደ ታች ስንስብ እሱ ምን ያደርጋል? እኛ ወደ ታች ስንስብ እዚህ ጋር ያለውን ባንዲራውን ደግሞ ይሄኛው ሳይድ ምን ያደርጋል? ወደ ላይ ይሰቅልልናል ማለት ነው አይደል? ገመዱን ወደ ታች ስንስብ ባንዲራው ወደ ላይ ነው የሚሄደው። ይሄንን ሲምፕል ሜካኒዝም የሚያደርገው አንድ ፑሊ ነገር ይኖራል እዛ ከላይ ገመዱ እንዲህ ገብቶ ይመጣበት ማለት ነው። ይሄን ወደ ታች ስንስብ ይሄኛው ጫፍ ወደ ላይ ነው አይደል የሚሄደው። በዚህ ፕሪንሲፕል ነው። ይሄ ምንድነው? ዳይሬክሽን ቼንጅ ያደረገ ማለት ነው። ይሰማል? ድምጼ ይሰማል? ይሰማል። ጥሩ። ሁለተኛው ዲስተንስ ኦፍ ዘ ፎርስ ወይም ፎርስን መቀየር ማባዛት። ለምሳሌ ኢማጂን ዩ ኒድ ቱ ሙቭ a heavy box up to the second floor of a building. It would be easier to carry it up an inclined plane, like a set of stairs, than to throw it straight up, right? But as you move the box up the stairs, it travels a large distance. ይሄ ደግሞ ፎርስን ማባዛት ሚለው ወይም ስፒድን ሶሪ ሚለው ኮንሰፕት ምንድን ነው? ለምሳሌ አንድ ከባድ አንድ 50 ኪሎ የሚመዝን እቃ ይዛችሁ ቀጥታ እቃውን ከአንደኛ ፎቅ እንዲህ ቢኖር ከዚህ ወደዚህኛው ቀጥታ መላክ አችሉም፣ ወርውራችሁ ማድረስ አችሉም። ሄቪ ነው አይደለ? ስለዚህ ምንድን ነው የሚደረገው? ኢንክላይንድ የሆኑ ፕሌኖች ላይ እንደዚህ ኢንክላይንድ የሆነ ፕሌን ላይ ቀስ እያደረጉ ሮል እያደረግን ማለት ነው። ፎርሱ ምንድን ነው የሚሆነው? ያኔ እሱን ለማንቀሳቀስ የሚፈልገውን ፎርስ እየቀነስን ነው ማለት ነው። በሌላ አባባል ይሄ ኢንክላይንድ ፕሌኑ ምንድነው? ሲምፕል ማሽናችን ነው። ኢት ኢዝ ማልቲፕላይንግ ደ ፎርስ ማለት ነው። ከኛ የሚወጣውን ፎርስ እያቀነሰልን ነው ማለት ነው። ግን ኢት ካምስ አት ፕራይስ። ያንን ስናደርግም ብዙ ዲስታንስ ነው የምንሄደው፣ ረዥም ርቀት እንጓዛለን። ኔጌቲቭ ፓርቱ ያ ነው። ግን እቃውን በትንሽ ፎርስ ማውጣት እንችላለን ማለት ነው ወደ ላይ። ሌላው ስትሬንግዝ ኦፍ ደ ፎርስ ኦር ማልቲፕላይንግ ፎርስ የምንለው ጉልበት የሚፈልግን ነገር በትልቅ ጉልበት የሚፈልግን ነገር በትንሽ ጉልበት ሜካኒካል ዲቫይሱ ላይ ሰጥተን መክፈት ወይም መፈጸም ማድረግ ስንችል ማለት ነው። ለምሳሌ ለዚህ ጥሩ ምሳሌ የሚሆነው የጠርሙስ መክፈቻ የወይን ሊሆን ይችላል፣ የሌላም የለስላሳም ሊሆን ይችላል። ወይም ጠርሙስ መክፈቻም ብንወስድ ወርኪውን በእጅ ለመክፈት ብንፈልግ ምን ያክል ፎርስ እንደሚፈልግ እናውቃለን። ሄቪ ነው አይደለ? አይሻይልም? በት ዩ ካን አፕላይ ኤ ዊክ ፎርስ ፑል the bottle opener up over a long distance, and it exerts a short distance but stronger force on the bottle cap. ይሄ ቦትል ካፑ ላይ መክፈቻውን እንዲያስደግፈን የተወሰነ እዚህ ጋር ጫን ስንል ዲስታንስ ነገር ይኖረዋል። ግን በትንሽ ፎርስ እችን ነገር ምን ያደርግልን? ይከፍትልናል ማለት ነው። ቦትል ካፑን ይከፍትልናል። which is ፎርስ ማልቲፕላይ ማድረግ ማለት ነው። ማሽኖች ዋን ዌይ ኦር አደር በዚህ አይነት መልክ ኦፕሬት ያደርጋሉ። በዚህ መልኩ ነው የሰውን ልጅ ዴይሊ ላይፍ ኢዝ የሚያደርጉት ማለት ነው። ለዚህ ሰልፍ ቴስት ኤክሰርሳይዝ አለ። ስቴችን ፐርፐዝ አይ ሚን ጊቭ ሾርት አንሰርስ ቱ ዘ ፎሎዊንግ ኩዌስችንስ ነው የሚለው። ጥያቄ ቁጥር 1 what is the purpose of using a fixed single pulley to take a water from the deep well? አሁን ባየነው መሰረት ፑሊ ለምንድን ነው የሚያገለግለው? ፊክስድ ሲንግል ፑሊ መጠቀም ጉድጓድ ለውሃ ከጉድጓድ ውሃ ለማውጣት ፊክስድ ሲንግል ፑሊን እንጠቀማለን። ይህን ስናደርግ ፐርፐዙ ምንድን ነው? ወይም እዚህ ጋር ባየነው መሰረት ምንድን ነው እያደረግን ያለ ነው? ፎርስ ማልቲፕላይ እያደረግን ነው? ዳይሬክሽን እየቀየርን ነው? ከጉድጓድ ውሃ ለማውጣት ለምሳሌ ፑሊው እንደዚህ ይኖራል ገመድ
እንደዚህ ይኖራል። ይሄ የጉድጓድ ውሃ ቢሆን ይሄን ገመድ ወደ ታች ስንስብ ይሄ እቃው ወዴት ነው የሚሄደው? ቅድም የባንዲራው ፕሪንሲፕል ማለት ነው አይደለ? ወደ ላይ ነው የሚሄድልን አይደል? ይሄ ጉድጓድ ቢሆን አይደለ? ስለዚህ ምንድን ነው የሚሆነው? ቱ ቼንጅ ድ ዳይሬክሽን አይደል? አቅጣጫውን አሁን እኛ ወደ ታች ቀላል ፎርስ አፕላይ ስናደርግ እሱ ወደ ላይ ከጉድጓድ ያወጣልናል ማለት። ሶ the purpose of using a fixed pulley is to change the direction። በቀይ የተሰመረው ወይም በቀይ የተጻፈው to change the direction of the force making it easier to lift the bucket of water by pulling down instead of lifting up። ስለዚህ ቀጥታ እንዲህ መሸከም ወደ ጥልቅ ጉድጓድ ላይ አንችልም፣ ይከብዳል። therefore changing the direction ኮንሰፕት ኦፍ ፊክስድ ፑሊ ወይም ሲምፕል ማሽን ተጠቅመን በቀላሉ ማውጣት እንችላለን። ሁለተኛው ላይ what is the purpose of using an inclined plane to raise different objects in the track? ይሄ እዚህ ጋር ያየነው ማለት ነው። ሁለተኛ ላይ ያለው therefore it is to change or to multiply the force አይደለ? to multiply the force ይሆናል ማለት ነው። inclined plane ላይ የሆነን ነገር አድርገን ረዥም ርቀት ነው የሚወስደው፣ ግን ፎርሱን ምን ያደርግልናል? ማልቲፕላይ ያደርግልናል ማለት ነው። ሶስተኛው what is the purpose of using a bicycle instead of walking or running on foot? ሌላው የሆነ ቦታ ለመድረስ ሰዓት በጣም በአጭር ሰዓት መድረስ ቢኖርብን በእግራችን ወክ አድርገን ከምንሄድ ብስክሌት ብንሄድ ብንጠቀም ወይ ሞተር ብንጠቀም፣ እዚህ ላይ የዚህ ሞተርን ወይም ባይሲክልን እንደ ሲምፕል ማሽን ወስደን ፐርፐዙ ምንድን ነው እያደረገ ያለው? እዛ ስፒድ ነው እያባዛልን ያለን። እኛ ኖርማሊ በእግር ብንሄድ ረዥም ጊዜ ይወስድብናል። ሶ ያን ማሽን ተጠቅመን ቱ ትራቨል ፋስተር ዋት ዊ ዱ ትራቨል ፋስተር ኤንድ ዊዝ ሌስ ኢፈርት ኦቨር ሎንግ ዲስታንስስ። ይሄ ፐርፐዙ የብስክሌቱ ምንድነው? ማልቲፕላይንግ ስፒድ ኦር ዲስታንስ የሚሆን ይሆናል ማለት ነው። ሶ ዊዝ ዳት ሌትስ ዲፋይን ሳም ኢምፖርታንት ተርምስ ኢን ዘ ኮንሰፕት ኦፍ ሲምፕል ማሽንስ። በጣም ኢምፖርታንት የሆኑ አሉ። አንደኛው ኢፈርት የሚባል ነው። ሌላኛው ደግሞ ሎድ የሚባል ነው። ኢፈርት ምንድነው? ሎድስ ምንድነው የሚለውን እናያለን ከነ ማቴማቲካል ፎርሙሌሽናቸው ማለት ነው። ኢፈርት ማለት ምን ማለት ነው? የሰው ልጅ ሊሆን ይችላል ማሽኑ ላይ የሚያሳርፈው ፎርስ ማለት ነው። ኢፈርት ኢዝ ዘ ፎርስ ኤግዘርትድ ኦን ሲምፕል ማሽን። ለምሳሌ ቅድም ቦትሉን ለመክፈት የሆነን ጠርሙዝ ለመክፈት መክፈቻችን ላይ መክፈቻውን እንዲህ ቆርኪው ላይ ሰክተን ታች የምንሰጠው ፎርስ አለ አይደለ? ለመክፈት ያ ፎርስ ምንድነው? ኢት ኢዝ ዘ ኢፈርት ይባላል ማለት። ኢፈርት ኢዝ ዘ ፎርስ ኤግዘርትድ ኦን ሲምፕል ማሽን could be fixed pulley, could be an inclined plane etc. ማንኛውም ሲምፕል ማሽን ላይ or a compound machine like a bicycle ሊሆን ይችላል by an external body like human being. So the force exerted on a simple machine by a human being or by an external body is called effort ይባላል። So in order to do mechanical work you need to move this effort over a distance. So የሆነ ወርክ በፊዚክስ ኮንሰፕት ወርክ የምንለው ምንድን ነው? የሆነ ፎርስ ምን ሲሆን ነው? የተወሰደ የሆነን ፎርስ በሆነ ዲስታንስ ሙቭ ስናደርግ ነው አይደለ? ሶ ዳት ኢዝ ዋይ ፎርስ ታይምስ ዲስታንስ የሚባለው ማለት ነው። በፊዚክስ ኮንሰፕት ወርክ ስንል ያ ኢፈርት ወይም ወርክ ፎርሱ አፕላይድ የሆነው ፎርስ ያንን አይተም ኦብጀክት ሊሆን ይችላል በሆነ ዲስታንስ ሙቭ ማድረግ አለበት ማለት ነው። ሶ ወርክ ኢንፑት ወይም ኢፈርት ወርክ ኢንፑት እንዴት ይለካል? ኢፈርት ማልቲፕላይድ ባይ ዲስታንስ ሙቭድ ባይ ኢፈርት። ይሄ የወጣው ኢፈርት ወይም የወጣው ፎርስ ሲባዛ በዚህ ፎርስ አማካይነት ወይም ይሄ ፎርስ ያስከተለው ዲስታንስ ማለት ነው። ሁለተኛው ኮንሰፕት ሎድ ነው። ሎድ ኢዝ ፎርስ ኤግዘርትድ ባይ ሲምፕል ማሽን። ይሄ ደግሞ ሪቨርስ ነው። ሎድ ማለት ምንድነው? ማሽኑ አፕላይ የሚያደርግበት ማለት ነው ኦብጀክቱ ላይ። ለምሳሌ ደሴም የቦትል ኦፕኒንግ ኤግዛምፕል መጠቀም እንችላለን። ቦትል ኦፕን ስናደርግ እኛ ማሽኑ ላይ አፕላይ የምናደርገው ፎርስ አለ። ከዛ ደግሞ ማሽኑ ቆርኪው ላይ የሚያሳርፈው ፎርስ አለ አይደለ? እሱ ላይ ያ ፎርስ ሎድ የሚባለው።
So load is the force exerted by the simple machine on an object to be lifted or moved. A machine also provides work output. ያው እኛ work input እንሰጠዋለን እሱ work output ይሰጠናል ማለት ነው። And this work output of the machine can be given mathematically by this equation ማለት ነው። ያው ተመሳሳይ ነው የወርክ ኮንሰፕት ፎርስ ታይምስ ዲስታንስ የሚለው ጀነራል ኮንሰፕቱ ሁሌም ተመሳሳይ ነው። ኮንቴክስቹዋሊ እዚህ ጋር ደግሞ ሎድ ማልቲፕላይድ ባይ ደ ዲስታንስ ሙቭድ ባይ ደ ሎድ ይሆናል ማለት ነው። እዚህ ጋር የተለያዩ ፊክስድ ሲንግል ፖሊ እንትኖችን እያየን ነው። እዚህ ሂር ዊ ሃቭ የተለያዩ ኮምፖነንቶች አሉ። ያው ፑሊ የምንለው ይሄ ፓርት እየተሽከረከረ ፎርሱንም በቀላል ፎርስ የሆነ ነገር እንድናነሳ የሚያስችል ሜካኒካል ሲስተም ማለት ነው። ሶ እዚህ ጋር ፒንድ ነው፣ ይሄ ይሽከረከራል። ሶ ዩዚንግ ዲስ ሮፕ ዊ ካን ሊፍት the weight of the object that we want to lift ከጉድጓድ የሆነ እቃ ማንሳት ማውጣት ሊሆን ይችላል conventionally. So this is one of the simple machines. Also እዚህ ጋር ከባድ እቃ ቢኖር ይሄን ከባድ ከዚህ ቀጥታ ቨርቲካሊ እንደዚህ መውሰድ አንችልም። በጣም ወይም ከባድ ነው የሚሆነው፣ ትልቅ የሆነ ፎርስ ይፈልጋል። ኢንስቴድ ኦፍ ቴኪንግ ኢት ቨርቲካሊ እንደዚህ ከማድረግ እንደዚህ ረዥም ዲስታንስ፣ ያው ዲስታንሱ ረዥም ይሆናል፣ ግን ኢንክላይን ፕሌን ላይ ብንገፋ በትንሽ ኢፈርት ምን ይሆንልናል? ይሄድልናል ማለት ነው። ይሄ ፎርስ ማልቲፕሊኬሽን ይሆናል ማለት ነው። እዚህ ጋር ደግሞ እንደምታዩት ብስክሌት አለ። ቅድም በምሳሌ አይተን እሱንም እና if we want to reach somewhere faster, so we can use bicycle in the simple machine መጠቀም እንችላለን። So in your local area, people are using fixed simple single pulley to lift water from the well, an inclined plane to lift large loads, and a bicycle to travel a long distance easily and shortly ማለት ነው። በአጭር ሰዓት ረዥም ዲስታንስ ለመጓዝ ብስክሌትን ይጠቀማሉ። ትልቅ የሆነን ሎድ በቀላሉ ለማንቀሳቀስ ኢንክላይን ፕሌንን ይጠቀማሉ። አቅጣጫ ለማስቀየር የሆነን ሎድ አቅጣጫውን ቀይሮ ኢዝሊ ዴሊቨር ለማድረግ ፊክስድ ሲንግል ፑሊን ይጠቀማሉ ማለት ነው። ሶ ዊዝ ዳት እዚህ ጋር ይሄ ዴፊኒሽን ኦልሬዲ ስላወራን አልደግመውም። እዚህ ቦክስ ውስጥ ያለው ስትረስ እናደርጋለን ማለት ነው። ሶ here we have a machine is a device designed to do mechanical work easily. ማሽን ማለት አንድን ሜካኒካል ወርክ ወርክ ማሽን ባይኖርም መስራታችን አይቀርም፣ ግን ማሽን ሲኖር ምንድነው አድቫንቴጁ? በቀላሉ እንድንሰራ ያግዘናል ማለት ነው። ኢዚሊ እንድናከናውን ያግዘናል ማለት ነው። and effort አይተናል። effort is the force applied to the machine or the force you exert on a machine። እኛ ከሰው ማለት እኛ ማሽኑን ኦፕሬት የሚያደርግ ወይም ያንን ሲምፕል ማሽን የሚጠቀም አካል ማሽኑ ላይ አፕላይ የሚያደርገው ፎርስ we call it effort። ሌላው ሎድ ነው የምንለው። ሎድ ደግሞ ምንድነው? the force exerted by the machine። እዛ ሙቭ ልናደርግ ከሆነ የፈለግነው የሆነን ኦብጀክት ያ ማሽን ኦብጀክቱ ላይ ታርጌት ኦብጀክቱ ላይ አፕላይ የሚያደርግልን ፎርስ ፖሊት ሎድ እንላለን። So let's do this self test exercise. Normally self test exercise በራሳችሁ የሚሰራ ነው። self test ማለት በራስ የሚሰራ ማለት ነው። ግን ይሄን አብረን እንስራው። Part 1, write true if the statement is correct and false if it is incorrect. Number 1, simple machines are used to create energy. Is it true? Simple machines are used to create energy. Energy አይፈጥሩም። ፎልስ ነው። Yes, energy አይፈጥሩም፣ ግን work easily እንድንሰራ either speed ሊያባዙ ወይ multiply ሊያደርጉ ይችላል ወይ force ሊያባዙ ይችላል እንጂ energy create አያደርጉም። Number 2, a fixed pulley is used to multiply force. Fixed pulley ፋንክሽኑ ምንድነው? አቅጣጫ መቀየር ነው። ዳይሬክሽን ቼንጂንግ ነው። So it is false. Number 3, some simple machines multiply speed and force at the same time. ይህም false ነው። በተመሳሳይ ጊዜ
ሁለቱንም ነገር ማድረግ አይችልም አንድ ማሽን። either it can multiply speed or it can multiply force but ሁለቱንም በተመሳሳይ ጊዜ ሲምፕል ማሽን ማድረግ አይችልም። አድቫንስድ የሆኑ ማሽኖች ለቴስት ሊያደርጉ ይችላል። ፓርት 2 choose the correct answer from the given alternatives. Number 1, the purpose of a simple machine is A, to change the potential energy, kinetic energy, to make the work easier and use less force, to produce energy, to test force. የሲምፕል ማሽን ፐርፐዝ ከነዚህ የትኛው ይሄ ነው አይደል? አፕሮፕሪየት የሚሆነው to make work ቢ ነው የሚሆነው። B. Number 2, the work exerted on a simple machine by an external body ምን ይባላል? ኢፈርት ነው አይደለ? እኛ ወይም ኤክስተርናል ቦዲ ማለት ሰው ማለት ነው። ማሽኑን ኦፕሬት የሚያደርገው አካል ማሽኑ ላይ የሚያሳርፈው ሎድ ወይም ፎርስ ኢፈርት ይባላል። and a force exerted by the simple machine on an object we call it ሎድ። excellent ሎድ ነው ማለት ነው። so እዚህ እንትን አለ self test exercise ሌላኛው አለ ምንድነው? here the instruction is you are asked to develop a list of simple machines at home. ቤታቸው ውስጥ እናንተ የምትጠቀሟቸው ሲምፕል የሆኑ ማሽኖች አሉ። በደንብ ኖቲስ የምታደርጉ በጣም ቀላል ነው። እንደ መቀስ፣ መዶሻ ሊኖራቸው ይችላል። ጥፍር መቁረጫ ሊሆን ይችላል። ቢላዋ ሊሆን ይችላል። የተለያዩ ነገሮች እነኚህን ማሽኖች እና ፐርፐዛቸው ምን እንደሆነ ሊስት ታደርጋላችሁ ማለት ነው። this is left for you as a self test exercise. Most of the machines you encounter in everyday life are complex. However, break them into simple or smaller parts and you are left with simple machines like wheels, levers, weights, and screws. Like simple machines magnify, spread out, or change the direction of the force, making it easier to move, cut, and bind objects. And in figure 2, you'll see some simple machines that are used in our day-to-day activities. የምንጠቀምባቸው የተለያዩ ዲቫይሶችን ያሳየናል ማለት ነው። A simple machine is a device that helps to reduce the amount of force required to do work. ይሄ ያው ሪደንደንት ነው። ቅድም በደንብ 3-4 ዲፋይን አድርገናል። They often change the direction or the magnitude of the force. ወይ አቅጣጫ መቀየር ወይም ማግኒቲዩድ መቀየር ማለት ምንም መጨመር ወይ መቀነስ ሊሆን ይችላል ማለት ነው። ያን ሲያደርጉ ምንድነው የሚያደርጉት? they give us mechanical advantage. ሜካኒካል አድቫንቴጅ ማለት ምን ማለት ነው? አንድን ስራ በባዶ እጅ ስንሰራው የምናወጣው ጉልበት ይኖራል። ማሽኑን ተጠቅመን ስንሰራው በምን ያክል እጥፍ ነው እያቀለለ ያለው፣ በምን ያክል እጥፍ ይሄ ማሽን ያንን ስራ እያቀለለልን ነው የሚለውን የሚገልጽልን ተርም ነው ሜካኒካል አድቫንቴጅ ማለት። simple machines are seen as the building blocks of more complex machines. እነኚህ ሲምፕል ማሽኖች ኮምፕሌክስ የሆነውን ወይም ትልቅ አድቫንስድ የሆነን ስራ ለሚሰሩ ትልልቅ ማሽኖች ምንድናቸው? ፋውንዲንግ ብሎክስ ወይም ቢልዲንግ መነሻ ናቸው፣ መሰረት ናቸው። እዚህ ጋር የተለያዩ ፕሮባብሊ ወደ ኮንስትራክሽን አካባቢ ያለ ሰው ካለ በደንብ ማወቅ ይችላል። እነኚህ ቱልስ some of the simple machines that are used at home and work ቤትም የተለያዩ የስራ ቦታዎች ላይ የምናያቸው ናቸው ማለት ነው። So as we discussed in the previous section, the purpose of a simple machine is አሁን ስናጠቃለን የማንኛውም simple machine purpose either to change direction or to multiply speed or distance or to multiply force. ከነዚህ ካቴጎሪዎች አይወጣም ማለት ነው simple machine. And simple or compound machines are said to be force multipliers when they enable us to lift big loads with little effort. That means the load is greater than the effort ማለት ነው። እዚህ ጋር ይሄ ፎርስ ማልቲፕላየርስ ምንላቸው ወይም አንድ ማሽን ፎርስ ማልቲፕላይ ያደረገ ምንለው መቼ ነው? ወይም ፎርስ ማልቲፕላየር ነው ይሄ ማሽን ምንለው ምን ሲሆን ነው? ይሄ ማሽን ምንድነው ትልቅ የሆነ ሎድ በትንሽ
ኢፈርት እንድንሰራ ሲያደርግ ማለት ነው። ለምሳሌ ቅድም እንዳወራ ነው ቦትል ለመክፈት የምንጠቀምበት ቦትል ኦፕነር ምንድን ነው? ኢት ኢዝ ሲምፕል መሽን ዊች ኢዝ ኦልሶ ኤ ፎርስ መልቲፕላየር ነው ማለት ነው። ራይት ቢካውዝ ሎዱ ምን የሆነ ከኢፈርቱ የበለጠ ማለት ነው። ማለት ኢፈርቱ ትንሽ ነው ማለት ምን ማለት ነው? ኢፈርት እንዳልነው የሰው ልጅ አፕላይ የሚያደርገው ፎርስ ነው ብለናል። ኢፈርት ያ በትንሽ ኢፈርት ትልቅ ሎድ ሙቭ የሚያደርግልን ከሆነ ፎርስ ማልቲፕላየር ነው። And again, simple or compound machines are said to be distance or speed multipliers when they enable people to lift a load over a large distance by moving the effort over small distance. ይሄ የስፒድ ማልቲፕላየር ናቸው የምንለው ደግሞ ምንድን ነው? አንድን ሎድ ረዥም የሆነ ዲስታንስ እንዲጓዝ የሚያስችለው ምን በማድረግ ኢፈርቱ ትንሽ ነው። አሁንም ኢፈርቱ ትንሽ ዲስታንስ ይሄዳል፣ ግን ሎዱ ትልቅ ዲስታንስ እንዲሄድ የሚያስችሉ አይነት ማሽኖች ሲሆኑ ማለት ነው። ሶ እንደዛ አይነት ባህሪ ያላቸው ማሽኖችን ዊ ኮል ደም ስፒድ ወይም ዲስታንስ ማልቲፕላየር እንላቸዋለን ማለት ነው። አናዘር ሰልፍ ቴስት ኤክሰርሳይዝ fill in the following table ነው የሚለው so we have a simple machine and the purpose አሁን ሲምፕል ማሽኖች ተጠይቀዋል። እዚህ ፐርፐዛቸው ምንድን ነው የሚለውን ይሄን ኦልሬዲ የምናውቀው ነው። ሀመር የሆነን ምስማር ሊሆን ይችላል ሻርፕ ነገሮችን to drive into another material አይደለ አንድ ነገር ፔኔትሬት አድርጎ ማያያዝ ስንፈልግ ነው የምናደርገው። therefore ይሄ እንደ ሌቨር ነው አክት የሚያደርገው ማለት ነው። ሀመር ናይፍ to cut or chop different materials አይደል to cut or slice objects by applying a force along the sharp edge so ይሄ እንደ ዌጅ ነው አክት የሚያደርገው ማለት ነው። ናይፍ እና አግዝ ተመሳሳይ ባህሪ ነው አይደል ያላቸው መቁረጥ ነው አይደል ስራቸው። so አግዝ also ተመሳሳይ ፐርፐዝ ነው ያለው። ተመሳሳይ ማለት ፕሪንሲፕሉ ተመሳሳይ ማለት ነው። ቀጥታው ስራው ተመሳሳይ ነው ሳይሆን የሆነን ነገር እንዲክፍል ነው የሚያደርጉት አይደል። ቢላዋ ተጠቅመን አሁን ብንቆርጥ እንደዚህ መሀል ላይ ገብቶ ወደ ሁለት ዳይሬክሽን ይበትናል ማለት ነው። መጥረቢያንም ብንጠቀም የሆነ እንጨት በመጥረቢያ ወይም የሆነን ነገር በመጥረቢያ ብንል ብንሰነጥቅ እንደዚህ ነው የሚሰነጥቀው። ሶ ይሄ የመሀሉ ምንድን ዌጅ ነው የሚባለው። መሰንጠቂያው የቢላዋው ወይም የመጥረቢያው አካል ዌጅ ነው የሚባለው። ይሄ መሀል ለመሀል የሚሰነጥቅ ከሆነ ማለት ነው። አገን ሾቨል ደግሞ አካፋ እንደ ሊቨር ነው የሚያገለግለው። So the purpose is to dig or to lift soil and sand by using a leverage. So it acts as a lever. So that is how we see. Another section is simple machines at workplace. So yeah, ቅድም የተወሰነ እዚህ ጋር ላይ ነው due to the technology we see a lot of different simple and compound machines at work and at our homes. So the development of technology that created cars, airplanes, and other modern conveniences began with the invention of simple machines. አሁን ላይ እንደዚህ በጣም ኮምፕሌክስ የሆኑ ትላልቅ ኦብጀክቶችን ላይክ እንደ መኪኖች እንደ ኤርፕሌን ያሉ ነገሮችን የፈጠረው ቴክኖሎጂ የጀመረው በሲምፕል ማሽንስ ነው። A simple machine is an unpowered mechanical device that accomplishes a task with only one movement. ይሄ unpowered የሚለው በደንብ ጥሩ ኮንሰፕቱን አንፓወር ማለት ምንም አይነት ኤሌክትሪካል ፓወር ማይጠቀም ኦፕሬት ለማድረግ ኤሌክትሪካል ፓወር የማይጠቀም ማለት ነው ሲምፕል ማሽን። and a lever allows you to move a rock that weighs 10 times or more what you weigh. አሁን አንድ ሌቨር እንደዚህ ለምሳሌ የሆነ ሌቨር ቢኖር እዚህ ትልቅ ከማንሳት ብንፈልግ እዚህ ጋር እንደ ታኮ ነገር አስገብተን እንደዚህ አድርገን ማንሳት እንችላለን። በጣም ትልቅ ኦብጀክት። ይሄን ኦብጀክት ግን ዳይሬክትሊ ይዘን እንዲህ ማንሳት ይከብደናል። ሶ ሌቨር ሜካኒካል ሲምፕል ሜካኒካል ማሽን ነው ማለት ነው። እዚህ ጋር የተለያዩ ማሽኖችን እናያለን ማለት ነው። ላይክ አክስ፣ ላይክ ስክሩድራይቨር፣ እንደ ሬንጅ፣ እንደ ፑሊ፣ ጀልባ አለ፣ ቦልት ኤንድ ናት፣ የተለያዩ ፋን፣ ኢንክላይን ፕሌን፣ የተለያዩ ሊስት ኦፍ ሲምፕል ማሽንስ አሶሲየትድ ዊዝ ዲፈረንት አክቲቪቲስ ማለት ነው ኢን አወር ዴይሊ ላይፍስ።
So next we will have classification of simple machines. Classification of simple machines. So basically simple ማሽኖች በሁለት ሜን ግሩፕስ እና እዚህ ሁለቱ ሜን ግሩፕስ ደግሞ ሶስት ሶስት ሆነው በስድስት ሰብ ታይፖች ይመደባሉ። ሁለቱ ሜን ግሩፖች ኢንክላይንድ ፕሌንስ እና ሊቨርስ ይባላሉ። ከዛ ኢንክላይንድ ፕሌንስ ኢት ኩድ ቢ ኤዘር ራምፕ ወይም ኢንክላይንድ ፕሌን፣ ዌጅ የምንለው፣ ስክሪው የምንለው እነኚህ ሶስቱ አንደር ኢንክላይንድ ፕሌን በሚባለው ካቴጎሪ ኦፍ ሲምፕል ማሽንስ ይመደባሉ። ሌቨርስ ላይ ደግሞ ሌቨር ራሱ ዊል ኤንድ አክዝል እና ፑሊ ይባሉ አሉ። ሶ እዚህ ጋር በፊገር ሁሉም አሉ ማለት ነው። the six types of simple machines ሌቨር አለ፣ ዌጅ አለ። ዌጅ ቅድም ያልኳችሁ ዌጅ ቢላዋም ሆነ እንደዚህ መጥረቢያ ነገር ስታዩ ክፍል ነው የሚያደርገው አይደለ? ሳም ካይንድ ኦፍ ዌጅ ነው የሚፈጥረው። እዚህ ጋር የራሱን አሁን እዚህ ያለውን ቅርጽ ቪ ሼፕ ነገር ፈጠረ አይደል? ሲከፍለው እንዲህ አይነት የራሱን ፓተርን ፈጥሮ ሁለት አንድም ፒስ ወደ ሁለት ሰብንትን ሲከፍል ዌጅ ነው የሚባለው። እንዲህ አይነት እንትን ያላቸው ኢንክላይን ፕሌን ያልነው እንደዚህ ስክሪው፣ ፑሊ፣ ዊል ኤንድ አክስል ይባሉ እነኚህ። ሶ they are the six different types of simple machines ተብለው ይመደባሉ ማለት ነው። ሶ ቀጥሎ ያለውን ሌክቸር ኔክስት ክፍል ላይ እናስኬዳለን። ለዛሬ እዚህ እናቆማለን። ታንክ ዩ ቴንክ ዩ ቲቸር፣ በጣም እናመሰግናለን። ኦኬ እሺ፣ አመሰግናለሁ። ደህና ደሩ። ደህና ደረሽ።